አይደምቅም ባዶ ነው ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል ማንባቴ የሚያንሰኝም አይደል የእኔ ሕይወት ያላንቺን አይደምቅም ባዶ ነው ስም የለኝም እኔ ከጠሩኝ ባንቺው ነው። ሰላም እንድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እና ያው እኔ ራሴን በጣም እስከ መጉዳት ያደረሰኝ ነገር ውስጥ ገብቻለሁኝ። ራሴን ማለት በጣም ከባድ ሁኔታ ውስጥ ነበርኩኝ። ማለት እኔ በቃ ጭራሽ ልቀበለው ማልችለው ነገር ነበር የተፈጠረው። በህልሜ ነው በእውኔ ነው ላይክ እንደዛ ኮንፊውዝድ እስከመሆን ድረስ በጣም ተጎድቼ ነበረ። ያው እሻላለሁ አሁን ከዛ ጉዳቴ ወጥቻለሁ ምናምን እያልኳችሁ ሳይሆን ጀስት እሻላለሁኝ ማለት የሆነ ነገር ካያችሁስ በኋላ ብሎ ሲያድር ትረጋጋላችሁ አይደለ? አሁን ላይ ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እንግዲህ በፈጣሪ እርዳታና በፈጣሪ እገዛ እዚህ ላይ ደርሻለሁኝ። አሁን በጣም ደህና ነኝ። ብዙ የተጨነቃችሁ በውስጥም ልታወሩኝ የሞከራችሁ ሰዎች አላችሁ። እኔ ግን ያው ትንሽ ራሴን ማረጋጋት ፈልጌ ስለነበረ ምንም አይነት ስልክ እየመለስኩኝም አልነበረም። ቴክስትም ምናምን ብዙ ነገሮች ይላካሉ። እኔ ግን ምንም የመለስኩት ነገር የለም። ምክንያቱም በቃ ራሴን በሰዓቱ ትሪት ማድረግ ስለነበረብኝ ጀስት የሆነው ነገር ሆኗል፣ የተፈጠረው ነገር ተፈጥሯል። ችግር የለውም ማለት በሰዓቱ ትንሽ ለመቀበል ሊከብድ ይችላል። አሁን ላይ ግን እግዚአብሔር ይመስገን በደንብ ተረጋግቻለሁኝ። አሁን ላይ ያለሁበት ሁኔታ ጥሩ የሚባል ነው። ምንም አልልም፣ በቃ ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እናንተ ከምታስቡት በላይ በጣም እኔ እንጃ እኔም ከማስበው በላይ ፈጣሪ ያሰበልኝ ትልቅ ደረጃ ላይ እንደምደርስ ባለሙሉ ተስፋ ነኝ። ፈጣሪም ከኔ ጋር እንደሚሆን አልጠራጠርም። ይረዳኛል፣ ያግዘኛል፣ አምናለሁኝ እሱንም። ፈጣሪ ባይረዳኝ ኖሮ ዛሬ ላይ እዚህ ጋር መቆም አልችልም ነበር። ሜቢ እንደኔም ሐሳብ እንደ ጠላትም ሐሳብ ቢሆን ኖሮ እኔ ዛሬ አልገኝም። በላይ ግን በቂ ነው፣ እንደኔ በቂ ነው። እኔም መወሰን አለብኝ። ገባችሁ? ማለት እስከምትወስኑ ድረስ ሊከብድ ይችላል፣ ወይም ደግሞ እስከምትወስኑ ድረስ ነገሮች ላይመስሉ ይችላሉ። ነገር ግን አንዳንድ ጊዜ በጣም ታገሳችሁ ነገሮችን የሚደርስበትን ደረጃ ስታዩ ከናንተ በላይ የሚወስን ከናንተ በላይ የሚቆርጥም ሰው አይኖርም ብዬ ስለማስብ ነውና ከጥቂት ሰዎች ጋር ነው አውርቼ ይህን ነገር የወሰንኩት ማለት ነው። ያው እነሱ እንደሚደነግጡ በጣም እርግጠኛ ነኝ። ያው ህይወት ይቀጥላል ማለት ፈጣሪ የሚወደውን ሰው በጣም በብዙ ይፈትናል። እኔ ያንን ነው ማስበው። በቃ እግዚአብሔር እኔን ይወደኛል። በብዙ ነገር ልፈተን የቻልኩበት ምክንያት እኔን ስለሚወደኝ ነው። ዛኔም ብዬ እንዳስቦኛለሁ ማለት ከዚህ በኋላ የሚመጣው ነገር ምናልባት ለኔ በጣም የተሻለ ነገር ሊሆን ይችላል። በጣም በብዙ የተሻለ በጣም በብዙ ማለት ነው። እና ግን በዚህ ሁሉ ፈተና ውስጥ የረዳኝን ፈጣሪን አመሰግናለሁ። ዛሬ ጠንክሬ አትሊስት ፊት ለፊታችሁ እንኳን ቆሜ እንደዚህ ማውራት እንድችል የረዳኝን ፈጣሪን እጅግ አድርጌ አመሰግናለሁ። ያው ሰው እንዳሰበው አይደለም የሚኖረው። በእድሜ ላይ እድሜን በጊዜ ላይ ጊዜን የሚቀጥል ፈጣሪ ስለሆነ ዛሬን የረዳኝን ፈጣሪ እጅግ አድርጌ አመሰግናለሁኝ። ከቤት መውጣት አለብኝና ያንንም ነገር ልነግራቸው እንዲሁም ደግሞ ዛሬ መውጣት እንደምፈልግ ልነግራቸው ቀጥሬያቸዋለሁ ማለት ነው። እንግዲህ ላይስማሙ ይችላሉ፣ ግን በተቻለኝ አቅም ነገሮችን ለማስማማት እሞክራለሁ ማለት ነው። እንግዲህ ለማሳመን እሞክራለሁ፣ የምችለውን ሁሉ አደርጋለሁ። እንግዲህ ያለውን ነገር አብረን ያለን ትንሽ ደቂቃ አብረን ደግሞ ደክማለች። በዛ ላይ እኔ እንትን በጣም ከብደ ነገር ነው በእናትህ እንዴ ሰው እንደው ምን እንደማደርግ ነው ግራ የሚገባኝ ታውቃለህ? እንደው ተመለሱ ቢሏቸው ማይመለሱ ህፃንነት ይዟቸው እንደው ህፃን ይቃጣቸዋል። እንዴ ነሽና ወንዴ ይሄ ነገር እኮ በበንደግል እንትን ይላሉ። አሁን ገና በእንትን ውስጥ ቀንበር ውስጥ አልገቡም። ቆይ ቀንበር ውስጥ ይገባል።
ቀንበር ውስጥ መግባት ማለት ይገባሃል። 1 ሲሉ 2 ሲሉ 3 ሲሉ ለፈት ይላል። አንድ ልጅ እንኳን ወንዱ ማለት ነው ለፈት ብለው በቃ ንዋቸው ነው የሚኖሩት። ለማይኖሩ መሰለ ከዛን በኋላ ለማይኖሩ መሰለ ለራሳቸው ሳይሆን ለልጁ ይኖራሉ። እሱም ለራሱ ለልጁ ይኖራል። በቃ ልጁ እያዩ በቃ አሁን ስቤት እሷ ያው በዚህ ላይ ደክማለች። እሱ በቃ ወዲያው ይላል መልሶ። አሁን እሱማ እኮ ሌላ ውስጥ ከተተ ሽል ብሎ ሊመጣ ነበር የፈለገው። ያንተን መምጣቱላ እኮ ደስ አላለውም ነበር። እኔ ነኝ በትግል ያቆምኩት ጋሽዬ መሄድ አለበት ያልኩት። ጥሩ አይደለማ ይሄ፣ ጥሩ አይደለም እንዴ፣ ጥሩ አይደለም። ባለፈ እስከዚህ ተደራረስን እንዴ። በጥቅሉ እሱ አሁን እኔ የምመክረው ነገር ይኖራል። በቃ በጥቅሉ በቃ አስቀምጭ በእናትህ አጠገብ በሷም አሁን እኔ የምለው በእግሯ ወድቆ ነው መለመን አለበት። እኔ የምመክረውን እመክረዋለሁ። በእግሯ መውደቅ ነው ያለበት። አሁን እኮ አቤላ ያውቃል አላልከኝም እንዴ? አቤል ነገ ይዞኝ ይሄዳል። በቃ ይዞኝ ይሄዳል። አቤል ይዞኝ ይሄድና እኔ ያድርሰኝ እዛ ሆስፒታሉ ትሁን ቤተሰቡም ጋር ትሁን ያደርሰኛል። አቤል ያደርሰኛል። እና አቤል ያውቃል አላልከኝም እንዴ? ያውቃል። እሱማ ምናልባት እንዳትደበቅ ነው እንጂ ቪዲዮ አይታ ምናልባት ያንተን መምጣት አይታ ከተደበቀች እኔ አትደበቀኝ። እሺ ትንሽ ጊዜ ጋሽዬ ለትንሽ ጊዜ እረፍት ልውሰድ ካለች አልከለክላትም። ነስቤ ጎትቼ አይደለም አመጣት። በቃ በፍቃዷ ፈቀቅ አይደለም ፍጪ ፈግጪው አላትም። እኔ ይሄ ፍጪው የፈግጪው ዛሬ ነይ ላስታርቅሽ አይደለም። ለምን አይምሮ አንዳላት ነው መመራላት። ለምን ጥፋት የለባትም። ምን አጥፍታ ነው እች ልጅ እንዴ? ምን ጥፋት አለባት? ጥፋት እኮ የለባትም። እኔ ጥፋት ልጄ ላይ ነው። በቃ አሁን እሷም የለችም እሱም የለ ማለት ጥፋት እሱ ላይ ነው። ችግሩ እሱ ላይ ስለሆነ አሁን ቢኒ እሱ ላይ ነው ችግሩ። ዞሮ እሱ ላይ ነው። አሁን በቃ ምንም ማንም የምናገረው ነገር የለም። እኔ አንድ የምናገረው ነገር እሱ ቅድም ብዬ ያለው ውጭ አድርጌ በእናንተ አጠገብ የምናገረው ነገር አለ። ከማስተካከል ይሄ ነገር ከማስተካከል በፊት የምናገረው ነገር አለ። በቃ እስካሁን አልተናገርኩት ነገር አለ። ለምን በጣም የሚገባው ነገር ነው። በጣም የትዳር ቅመም የሆነ ነው። ጠብ አድርጌላቸው ይሄ ነገር እያስታወሱ እንዲኖሩ ትዳርም ላይ ይሄ ነገር ለካ ይሄ ነገር አለ ብለው እንዲያዩት ነገሩ ሲነሳባቸው ይሄ ነገር ትዝ ይላቸዋል። እንዴ አብሬ እኮ ትንሽ ሕፃን ልጅ እኮ እችም ልጅ እኮ ሕፃን ልጅ ናት። ሕፃን ልጅ እኮ አሁን እኮ እነሱ በእነሱ ፍርድ ገርኩ። እኔ እኮ ሙሉ ለሙሉ ፍርድ አልገባባቸውም። ለምን ቶሎ በሩጫ ገቡበት። ደግሞ አይተማመኑም አንዳቸው በአንዳቸው። የሰው ወሬ ያምናሉ ጋሼ፣ መሀል ላይ የሰው ወሬ ያምናሉ። በጣም አስቸጋሪ አሁን እሱ ነገር እኔ እነግራቸዋለሁ። አራው ጋሼ ትዳራችሁ ላይ ማለት ነው። ትዳራችሁ ላይ አብሬ እለዋለሁ። ሩታ ትዳራችሁ ላይ ይሄ ያለ ይሄ ችግር አለ ብዬ አበክሬ እነግራቸዋለሁ። አሃ ብለው ወደ አይምሮ እንዲመለሱ። ትዳር እንዲህ ሩጫ እንዲህ ዝም ብሎ አየር ባየር የሚያዝ ነገር ነው እንዴ? እንደምን ዋላችሁ ተብሎ የሚያዝ ነገር ነው እንዴ? ትዳር አንድ ተቋም ነው። ትዳር ማለት ተቋም ነው። ታውቃለህ? ተቋም አንድ ሰው ትዳር በደንብ መራ ማለት አንድ ተቋም መራ ማለት ነው። እውነቴን ነው እንዴ ጋሺ። ግን እዚህ በቃ ካደከምኩ አይቀር ከመጣ አይቀር ነገሮችን አስተካክሉ። እግዚአብሔር ይረዳኛል። አሜን። እግዚአብሔር ይረዳኛል። ሁላችንም እኛ አልቻልነው። እኔ ሞከርኩ፣ አቤል ሞከረ፣ ኤፍሬም ሞከረ። በቃ አልቻልንም፣ እንዲሰሙን አልቻሉም። ለዛ ነው ሩታም አንተን ትሰማለች። እኔ ምን መቀረ ነገር የለም እንዴ ዞሬበታል። በዚህ እኔ ርህራሄ የለኝም። በዚህ በርቅ ነገር የትም ቢሆን የትም ገጠርም በምንም ብገናኝ ድርድር የለኝም። እኔ እርቅ ላይ ምንም ድርድር የለኝም። በቃ ምን
አሁን ብዙም ቦታ ነው እሄዳለሁ። ጓደኛ ይጣላብኛል የሆነም በቃ ግን ድርድር የለኝም በዚህ በቃ እንዴ እኔ ፈርቻለሁ ጋሽ ውስጤ ጥሩ ስሜት እየተሰማው አይደለም። አሁን ላይ ባለፈ ቪዲዮ ተናገርኩ ነገር አለ እናንተ ማለት ነው ወደ እርቅ እስካስታርቃችሁ አስታርቃለሁ ብላችሁ ትገቡ አይሆንላችሁ።